እነዚህን በምን ስልጣን ታደርጋለህ? ስልጣንስ የሰጠ ማን ነው? እኔ ደግሞ ልጠይቃችሁ፣ ለመሆኑ የዮሐንስ ጥምቀት ከሰማይ ነበረች ወይስ ከሰው? ምን እንበለው? ከሰማይ ነው ብንል ስለምን ዮሐንስን አላመናችሁትም ይለናል። ከሰው ነው ብንል ደግሞ የሁሉ ሕዝብ በድንጋይ ይወግሩናል። ዮሐንስ ነቢይ እንደነበረ ሕዝቡ ሁሉ ያምናል። ከየት እንደመጣ አናውቅም። እኔም በምን ስልጣን ይህን እንደማደርግ አልነግራችሁም። አንድ ሰው የወይን አትክልት ተክሎ ነበር። ለገበሬዎችም አከራይቶ ለብዙ ዘመን ወደ ሌላ አገር ሄደ። የወይኑ ማፍሪያ ወቅት በደረሰ ጊዜ ከወይኑ አትክልትና ፍሬ እንዲሰጡት አንድ ሎሌ ወደ ገበሬዎቹ ላከ። ገበሬዎቹ ግን ደበደቡት፣ ባዶውንም ሰደዱት። ስለዚህ ሌላ ሎሌ ላከ። እነርሱም ያንን ሎሌ ደበደቡት፣ አዋርደውም ወደ ጌታው ላኩት። ጨምሮም ሦስተኛውን ላከ። እነርሱም ይህን ደግሞ ክፉኛ አቆሳሰሉት። ከዚያም የወይኑ ባለቤት ምን ላድርግ? አንድ ልጄን ብልክ ይሻላል፣ ምናልባት እሱን አይተው ያፍሩታል አለ። ገበሬዎቹ አይተውት ግን እርስ በርሳቸው ተማከሩ። ወራሹ እርሱ ነውና ርስቱ ለእኛ እንዲሆን እንግደለው አሉ። ጌታ ሆይ ሌላም ንገረን። ወይኑ አትክልት አውጥተው ገደሉት። እንግዲህ የወይኑ አትክልት ጌታ ምን ያደርጋቸዋል? ገበሬዎቹን ያስወግዳል፣ የወይኑንም አትክልት ለሌሎች ይሰጣል። ለመሆኑ ይህ ቃል ምን ማለት ነው? ግንበኞች የናቁት ድንጋይ እርሱ ከሁሉም በለጠ፣ የማዕዘን ራስም ሆነ። በዚያም ድንጋይ ላይ የሚወድቅ ሁሉ ይቀጠቀጣል። ማንኛውንም የሚወድቅበትን ግን ይፈጨዋል፣ ያደቀዋል። መምህር ሆይ ያስተማርካቸው ሁሉ እውነት እንደሆነና የሰውንም ፊት አይተህ እንዳታዳላም እናውቃለን። የእግዚአብሔርን የእውነት ቃል ታስተምራለህ። እስቲ ንገረን፣ እንደ ሕጋችን ለሮማ ቄሳር ግብር መገበር ተገቢ ነው ትላለህ ወይስ አይደለም? እስቲ አንድ ሳንቲም አሳዩ። መልኩና ጽፈቱ የማንን ያሳያል? የቄሳር። እንግዲህ የቄሳር የሆነውን ለቄሳር ስጡ፣ የእግዚአብሔርንም ለእግዚአብሔር ስጡ።